ሰዎች በትዳር ውስጥ ብዙ ጊዜ ይጨቃጨቃል። እኛ ግን የሚገርማችሁ ነገር የተጋባን ቀን ምሽት ነበር የተጨቃጨቅነው። ወይ ሳንሳሙን የሰርግ ወጪ ምናምን ትንሽ አንገጫጭጮን ነበርና ልንተኛ ስንል ቪዲዮአችንን ስናየው በጣም ቆሽሿል። 30 ሺህ ብር ነው ምናምን ቀብድ ሰጥተን ነበር። ከቆሸሸ አልቀበላችሁም ብለናለች ልጅቷና አጠብ ነው ለሊት እኔ ደግሞ ልብስ አጥቤ ደክሞኛል ልተኛ። ጭራሽ ታሳጥቢዋለሽ እንዴ? እንተኛ አለች። እንዴት ነው የሚተኛው? እንዴት ነው ቆይ ሰው በሰርጉ ቀን የሚተኛው? ተሳካለት አልተሳካለት የሚቀና ሰው ነው ዳኒ? አዎ አያምንም እንጂ ሰው ስታደንቅ አልወድም። ፈርስት ዴት ላይ ምናምን ፏብሎ አይደል ሴቶች የሚሄዱት። እኔ ደግሞ ዝርክርክ ብዬ ነበር የሄድኩት። ዲስፕሌይ መስላ የመጣችሁ እዚህ አሸንጉሊት ነው። እኔ ትንሽ ሆኜ እንኳን ሰማ ነበር ስለሱ። ሴቶች ሲጣሉበት ይስተራጣበቅ ስንት ሰው የተፋጀበትን እጅ ያስገባው ጀግና እኔ በእናትሽ ነይ እግዚአብሔር በሚያውቀው ማለት ነው። ሰው በምንም ነገር ስኬታማ ሊሆን ይችላል፣ ግን በትዳሩ ስኬታማ ካልሆነ ሁሉ ነገሩ ጨለማ ነው። ለኔ አንቺ በጣም ከየትኛውም ነገር ላይ ትልቅ ስኬት ነሽ አንቺ። ፈጣሪንም ማመሰግንበት ርዕስ ነሽ አንቺ። የህይወት አጋሪ ነህ፣ ፍቅሬ ነህ፣ ትክክለኛ የህይወት ምርጫዬ ነህ ብዬ ካንተ ጋር ቀጠልኩኝ ጀምሮ እያበብኩኝ ነው፣ እየፈካው ነው፣ እያደግኩኝ ነው። በቃ ትክክለኛ ስፍራዬን ስላገኘው እግዚአብሔርን በጣም ነው የማመሰግነው። ኖር የተወደዳችሁ የፈገግታ ሪያክት ተከታታዮች፣ ዛሬ ደግሞ በሌላ የጥንዶች ሾው መተናል። ዳንኤል አለሙ እባላለሁ። ኤልሳ ጋሻውን እባላለሁ። የዳኒ ሚስት ነኝ። ያው ቲክቶክ ላይ ካፕል ኮንተንት ስንሰራ ታውቁናላችሁ። ኤልሳ ዳዬ በሚል ተሰማ የሚባል ሰው እዚህ ቤት አለ። ተሰማ ተሴ፣ አቤት። ተሴ፣ አቤት። ተሴ፣ አቤት። ተሴ እኔ የተወለድኩት ሆሳና ከተማ አባት ታውቁት ከሆነ አዎ፣ በደንብ እነ ኮሎኔል በዛብህ፣ በየነ ጴጥሮስ ብዙ ትልልቅ ሰዎች ያሉበት ከተማ ናት። የተማርኩትም እዛው ሃይ ስኩልም ኤሌመንተሪም እዛው የተማርኩት። የተወለድኩት ሆሳና ነው። ከዛ እድገቴ ደግሞ ሆሳና እና አዲስ አበባ። ሃይ ስኩል የጨረስኩት ሆሳና ነው። ሃይ ስኩል ጨርሼ በኋላ ነው ያገባሁት። ስለዛ አሁንም ሆሳና ነው። ኤሌመንተሪ አዲስ አበባ ነበር የተማርኩት። በጣም ተግባቢ፣ ከሰዎች ጋር በጣም ተግባቢ እና አክቲቭ ሰው ነበርኩኝ። ሚኒ ሚዲያ ላይ ምናምን ነገር መሳተፍ በጣም ያስደስተኝ ነበር። ማዘሩላ ትምህርት ቤት በሆነ አጋጣሚ ልትጎበኛ ስትመጣ ምናምን ወይ የሆነ ነገር እያቀረብኩ ነው ፊት ለፊት ወይ ብቻ የሆነ ነገር ስንቀጨቀጭ ነው የምታይኝና ግን ያ የሆነ እንደዛ አይታይ ምናምን ነገር ደስ ነው የሚላት። በራሴ እንደምተማመን ምናምን ይሰማታል፣ ደስ ይላታል፣ ታበረታታኛለች። እና ቸርች ውስጥም ስነ ጽሁፍ አገለግል ነበር። ሶሻል ሚዲያ ላይ እንድንቀሳቀስም የረዳኝ ስነ ጽሁፍ ማገልገል ይመስለኛል። ትምህርት ቤት ላይ ምን አይነት ልጅ ነበር? መጀመሪያ ላይ ስመጣ በጣም ተጫዋች እና ተግባቢ ነበርኩኝ። ከዛ ሃይ ስኩል ላይ ስመጣ እንዲ ፌሎ ላይ ሊደር ነበርኩኝ። እንደዚህ የመንፈሳዊ ነገሮች ላይ ምናምን ነገር ሊደር ነበርኩኝ። ዩኒቨርሲቲ ስመጣ ግን ጭራሽ ከእንደዚህ አይነት ነገር ነው የወጣሁት። ያቺ ኤጅ በጣም አስቸጋሪ ነው የምትሆነው እና የሁሉም ሰው ጓደኛ ነበርኩኝ። ምን አይነት ጓደኞች ነበርሽ እና ለጓደኞች ምን አይነት ጓደኛ ነበርሽ? ጓደኛ ብዙ ያለኝ ሰው አይደለሁም፣ አልነበረኝም። ከሁሉም ሰው ጋር አቀራረባለሁ፣ ግን ደግሞ አብልጬ ማስጠጋው ሰው ምናምን አልነበረም። ሃይ ስኩል ላይ የሆነ ጊዜ ጓደኛ ነበረችኝ። ከሷ ጋር ግን ህይወት በተለያየ መንገድ ታቆራርጣለች። ተቆራረጥን። ከዛ በኋላ ሰው መቅረብ ራሱ አልፈልግም ነበር። አሁን ላይ ጓደኛዬ ደግሞ ዳዬና ዳዬ ብቻ። ዩኒቨርሲቲ የት ነው የተማርከው? ምንድነው ያጠናው? እዛው ዋቸሞ ዩኒቨርሲቲ የተማርኩት ማኔጅመንት ነው የተማርኩት። ዩኒቨርሲቲ ተማሪ እያልኩኝ ነው ከኤልሲ ጋር ግንኙነት የጀመርነውና እሷን ካገኘው ሰዓት ጀምሮ ነው በቃ ባህሪ የተቀየረው። እኛን ጣልጣል አረከን ይሉኛል ጓደኞቼ። እንዳለ ነው ቶታሊ ነው ማለት በሚቻል ደረጃ ተቀየርኩኝ። ቀን ሙሉ አብረን ነበር የምናሳልፈው፣ አንለያይም ነበር። ጠንያ ያለው ነው የተዋወቅነው በኮቪድ ታይም ማለት ነው። ከዛ ትምህርት ምናምን አልነበረም። ፋዘርም እና ማዘርም ስራ ጋር ነበር የሚውሉት ሁለቱ። ለዛ እኔ ከቤት ወጥቼ እሱ ማገኝበት ሰፊ ታይም ነበረኝና ከአንድ ወር ከ15 ቀን ምናምን በኋላ ፍቅር ጀምረናል። ማለት በዛን ጊዜ በጣም ተገናኝተናልና ዲቴል ተዋውቀናል ብዬ አስባለሁ። በየቀኑ ስለምትገናኙ በቃ ክላስ የለም፣ ቤትም እነሱ ስራ ላይ ስለሚሉ ቤት እንደሙሉ ነው ያውቁት ምናምን። እኔ ግን ስጋይ ነበር። እንዴት ነበር መጀመሪያ ያያት? የት ነበር ያያት? ሰርግ ላይ ነው፣ ሚዜ ሆነን የተገናኘነው። እንዲህ ከርቀት አየኋት ማለት ነው። ባይዞ በጣም ኤልሲ ልጅም ሆና እንደዚህ ናት። በቃ ብዙ ነገሩ አልተቀየረምና ገና በ16 አመቷ ምናምን ነገር ነበር
ሳይት በጣም ነው የደነገጥኩት። ከዚህ በፊት እኛ ቤት መታ ብራዘር ሚስት ቤቢ ሻወር ነበርና እዛ ላይ ያግዟት መጥተዋል። ትንሽ ይግባቡ ነበርና ማዘር አይታቸው ከነዚህ ከሁለቱ አንዳቸው ነው ቤት አስቀሩልኛለች። እንደዛ ማለቷ ገርሞኝ በአጋጣሚ ደግሞ ሰርግ ላይ ሚዜ ሆነን ተገናኘን። አንድ ሰፈር ነን ግን የመጀመሪያ ጊዜ ተዋወቅ ነው ሰርግ ላይ ሚዜ ሆነን ማለት ነው። እኔና እሱ ሚዜ ሆነን እንደዛ ነው የተዋወቅ ነው። ከዛ በፊት ግን ሰፈር ውስጥ አይሆንና ያው ዳይ ፊቱ ካየው ኮስተር ያለ ነገር ነው እና በጣም ያስጠላኝ ነበር። የሚጥባራም ነው ነበርና ከዛ ለካ ላይክ ከተግባባውት በኋላ ሙሉ ቤተሰባቸው ፊታቸው ኮስታራ ስለሆነ ነው እንጂ ስትቀርባቸው ምናምን ለፊታቸው አይደሉ። ግን ደግሞ እያየኝ ነበር ምናምን ያው ፈጣሪ በሚያውቀው የዛን ቀን አየኋት እቺ ልጅ ሚስቴ ናት አልኩ። ያው ይሄ ምንም ውሸት የሌለበት እውነት ነውና ሁሌ ነው የማወራው። ደግሞ ገና ሰላም ሳልላት ራሱ ካሜራማኖች እንዲህ ሲያጎርሷት ምናምን እናድል ነበር። ምን አበታቸው ካሜራማን ደግሞ ቆንጆ ሲያገኝ ይረሳዋል። ሙሽራ ሊረሳ ይችላል። አያገባኝም እኮ አላውቃትም። ግን በቃ እየተናደድኩ ኦሬዲ አንተ እኮ ሚስት አድርጋታል። እኔ በባህሪ በጣም እንደዚህ ቶሎ ሴት ጋር ሄጄ ለማውራት እና መደፍር አይነት ሰው አይደለሁም። በጣም ስለወደድኳት ከእህቷ ጋር መኪና ውስጥ ቁጭ ብሎ ፎቶ እየተነሱ ነው። ከዛ ሰልፊ ስንነሳ ከሲስተር ጋር መጥቶ አብሮን ተነሳ እና ስቲል ፎቶ አለኝ እስካሁን ድረስ። አንድ ነገር ከተናገረ ያው ምስክር ይሆነኛል ፎቶ እና መንትዮቹ ነበር የሚሉን ሰፈር ውስጥና ከመንትዮቹ ጋር እንዲ ፎቶ ልነሳ ምናምን ብሎ ገባ። ከዛ በዛው ተዋወቅን። መንታናን መጥናሽ ናት ወይስ መንታ አይደለች? መሰላለን ነው። ፎቶ ተነሳን፣ ተግባባን። ከኛ ጋር የነበሩት ራሱ እስኪቀየሩብኝ ከነሱ ጋር ክሎዝ ሆን በዛው ሲቀየር ታወቀብህ ማለት ነው። ወዲያው አንዳንድና ሁሉም ደግሞ እሷ ላይ አይናቸውን ጥለዋሉ። ከባድ ነው ተሰዓት እቺን አጋጣሚ ልጠቀም አልኩኝና ፎቶ ተነስተናል አይደለ? ከዛ ሚዜዎቹን ሙሽሮቹን አስገብተን ሚዜ ትገባለህ አብራ አይደል? ሙሽሮቹን ወደ ሩማቸው እያስገባናቸው ኬክ ምናምን ጎረስ ተባለና ሚዜዎች ገባን። ከዛ ሳይው አይመጣምና ጠበብ ያለች ወንበርና ግን ለሁለት ሰው ምናምን ይበቃል። ከዛ ሲገቡ እኔ ጸጥላለሁ ሰፋ አድርጌ ቁጭ ብዬ ማለት ነው። ሌላ ሰው እንዳይቀመጥ ማለት ነው። ቀሚሴ እንደዚህ ዘርፋፋ ነገር ስለነበረ እንደዚህ ሞልቼው ቁጭ ብያለሁ። ከዛ ሲያወሩ ምናምን ፎቶ እያየሁ ምናምን አላወራቸውም ማለት ለመቀመጥ ሲመጡ ምናምን። ከዛ ልክ እሱ ሲመጣ ጠጋ ብዬ ቀሚሴ ሰብስቤ እኔ ደግሞ የሆነ ቦታ ደርሼ እቃ ይዤ መጣሁኝና ስመጣ ሚዜዎቹ ተጣቦ ተቀምጠዋል። እሷ የሁለት ሰው ቦታ ይዛ ዘና ብላ ቁጭ ብላለች። ለካ እኔ ነኝ እየጠበቀችኝ። ስመጣ ዳንኛ ብላ ጠጋለችልኝ ማለት ነው። ከዛ ገላመጣት ምናምን እነዛ የነበሩት ማለት እንዴ ያስገላመጣል እንጂ አሁን ታውቃ እንደዚህ መሀል ላይ ብቻ ጥሎ ወጣና ጥሎ ሲወጣ ደበረኝ። ለምንድን አላውቅም እንግዲህ። ከዛ እሱ መሀል ላይ ጥሎ ወጣው የሆነ ሰው ለማግኘት ነበር በሰዓቱ። ከዛ ከመጣ በኋላ ሰው ልታገኝ ወጣል ተባለ። ምንድነው ሚስት ናት ወይ ምናምን አልኩት። እስኪ ፎቶ አናሳይን ምናምን ስለው ከዛ አዎ ምናምን አለኝ። ከዛ ላይክ ፊቴን ሲያየው ደብሮኛል ምናምን ኧረ እኔ ሚስት የለኝም አውቄሽ ነው ምናምን አለኝ። ከዛ በኋላ ነው በቃ ተነስቼ ወንበር ምናምን ይዤ የጠበቅኩት እንጂ ያው እንደዛ ባናወራ ድፍረቱ አይኖርሽም ነበር። ቁጭ አልኩኝ። ከዛ ቅፌያት ምናምን ፎቶ ማየት ጀመረ ምናምን። ከዛ ደንግጠው እኛ ነው ያውናል ሁሉ ፎቶ አየን ምናምን። ከዛ አየር ላይ ከፎቶ በሷ ስልክ ነበር ፎቶ ያወጣውኝና ስልኬን ጻፍ አልኩኝ። በዚህ በቴሌግራም ላኪልኝ አልኩት እና ቶሎ ብዬ ያው ያራዳ ልጅ ቀልጥፍ ብለ እቺን አጋጣሚ መጠቀም ነው። ስልኳን ተቀበልኩኝ። ራሷ ደውለችልኝ ጠዋት ላይ አውቄ የማይሰራ ስልክ ነው የሰጧት እንድትደውልልኝ ማለት ነው። ቴሌግራም ላይ አካውንት የሌለኝ ስልክ ሰጧትና እንድትደውልልኝ ስልኳን ለማየት ሴቭ ስታደርግ ቴሌግራም ላይ የለም። ከዛ ጠዋት ደወለችልኝና ቴሌግራም ላይ እኮ የለም አጣውኩ ነገር አለችኝ። ለመጀመሪያ የደወለው ማን ነው? መጀመሪያ ስልክ የደወለው እኔ ስልክ አልነበረኝም፣ ግን የሲስተርን ስልክ ይዤ ፎቶውን አሳይኝ የተነሳ ነው ብሎ እጄ ላይ ያለ ከፎቶ ውስጥ ወጥቶ ፎን ውስጥ ገብቶ ቁጥሩን ጻፈልኝና ደወለ ማለት ነው። ከዛ ቴሌግራም ላይ ላኪልኝ ምናምን አለና የሲስተር ስልክ ስለነበረ እሷ ናት ቴሌግራም ላይ እኮ ቁጥርህን አላገኘሁትም ብላ ደወለችለትና ቴሌግራም የማይጠቀምበትን ስልክ መሰለኝ በሰዓቱ የሰጠን አውቁ እና ከዛ እሷ ስደውል ያው እኔ እንደደወልኩ ነው የሚታሰበው። ከዛ በቃ ማት እሱ እንዴት ትኩረት ሳበሽ? የሱ ትኩረት እንዴት ሳበ ከነዛ ሁሉ ሰዎች? እኔ እንጃ ያው መጀመሪያ በጣም ጠላው ስለነበር ነው አላውቅም። ከዛስ እንዴት ነው ወደ ፍቅር የተቀየረው? 9ኛ ክፍል ነበርሽ? የለችም ወይ አገናኝ ምናምን ማለት ጀመረ ሲስተርን። ከዛ ለአንድ ሳምንት ምናምን መሰለኝ ስልክ ካወራን በኋላ እንገናኝ ምናምን ተባባል። ከዛ ያው ቤት ምን ማዘር ስለሌሉ ተመችቶኛል። ሆነስት ሆነ ነው የምትመልስልኝ። ኢማጂን የምታረጋት በቃ አጋባታለሁ ብለን የምታስባት ሴት ነበረች? እንደዚህ አይነት ሴት ዝም ብሎ ይሄ ታይፕ ነው የሚሉት እንደዛ አይነት ነገር አለ? ራሷ ናት በቃ ራሱን ያገኘው እግዚአብሔር የምር የልቤን መሻት ነው ያደረገልኝ።
እኔ በህይወቴ በብዙ ነገር ልጸጸት እችላለሁ። ባሳለፍኩት ላይፍ ብዙም ከባድ አይነት ህይወት እንትን የለኝም፣ ግን ባሳለፍኩበት ነገር እግዚአብሔር በቃ በህይወቴ ስኬታማ አደረገኝ ብዬ ማስበው እሷን ለኔ ስለሰጠኝ ነው። በቃ እኔ ሁሉም ሰው ነው በቃ ቢደነቅብኝ። ለምን ነው ታውቃለህ? በጣም ሰው የምታከብር፣ ሰው የምትፈራ፣ ለሰው የምትታዘዝ፣ ለሰው ተንኮል የሌለበት በጣም ንጹህ ልብ ያላት ሴት ናትና እኔ አሁን የሚገባኝ ሆኜ ሳይሆን ፈጣሪ ኦፊሻል ማድረግ ፈልገን አልነበረም የሚሆነው። እንትን የመስክ ፎቶ መነሳት ፈለገና አንድ አይነት ልብስ ለብሰን ምናምን ከዛ ፎቶ ተነስተን ፎቶ ያነሳን ካሜራማን ፖስት ያደርገዋል። ያንን ፎቶ ፖስት እንዳታረገው ብለን ነግረነው ነበር ለካሜራማኑ። ከዛ እሱ ደግሞ በራሱ ፔጅ ላይ ፖስት አደረገውና ከዛ ቤተሰብ ምናምን አየም ሰውም ደግሞ አልጠበቀም ነበር። በጣም ቫይራል ሆነ፣ ብዙ ሰው ጋር ደረሰ። በአንድ ሰዓት ከምናምን ውስጥ ፋሚሊ ጋር ደረሰ፣ አጎቶቿ ጋር ደረሱ። ከዛ አጎቴ ሁላ መጥቶ አስፈራርቱት ነበር። ውስጥ ድረስ ገብቶ ቶሎ ብለኝ ፎቶ አጥፈዋለኝ። እኔ አይደለም ፖስት ያደረኩት ካሜራማኑ ነው። ግን ከዛ ደነገጥኩኝ። ከዛ ማዘር አራስ ነበረች። በቃ የሆነ ላገባ ጠፍቼ ልሄድ ምናምን የመሰላቸው። ምክንያቱም 10ኛ ክፍል ነበርኩኝ መሰለኝ ሲታወቅብን አይጠበቅም። ፎቶ ደግሞ የካፕል አንድ አይነት ጫማ አንድ አይነት ልብስ ለብሰን ፎቶ ቤት ነው የተነሳ ነው። በስልክ እንኳን አይደለም ማለት መስክ ላይ ነው የተነሳ ነው በፎቶ ማስተር ካሜራ ማለት። አዎ ያው እሷ ልጅም ስለነበረች ፋሚሊ ሳያቅ እሷ አግብታ ልጠፋ አይነት ነገር። በሰዓቱ ደግሞ እንደዚህ አይነት ነገሮች በጣም በዝቶ ነበር እና ከተማችን ውስጥ እና በዛ አጋጣሚ ደግሞ እናትየው ሰማች እና ማዘር ሲሰማ በቃ ራሷን ሳተች። ያን አጋጣሚ መቼም ማረሰው ከሱ ልጅ ጋር እንዳትሆኝ በቃ እሱ ጋር ጠቅም እንዳደርሽ የሚሏት መስሎኝ በጣም ከፋኝ፣ ፈራው። ከዛ እንደዛ እንዳልሆነና ዝም ብለን ስለማረም ብቻ የተነሳ ነው ፎቶ እንደሆነ ምናምን ብለን ተናግረን ፎቶም ተደለተ ምናምን። ከዛ ላይ ብቻ ዞሮ ዞሮ ፎቶ አንዲ ፖስት ስለተደረገ በደንብ ኦፊሻል ሆኗል። ለዛም እና የሆነች ጓደኛ ነበረችኝና አቃቢ ግናት እንዲህ ብዬ ነገርኳት እና ነገር ሞራል ሰጠችኝና እንዳልፈራ ምናምን ነገር የሆነ እንትን አለችኝ። እሷ ጋር ያለውንም ፍቅር ስለማቀው ትንሽ ተጽናን ነው። ከዛ በኋላ እንደምትወደኝ ስለማቀ መቼም ቢሆን አትተውኝም ብዬ ማሰብ ጀመርኩኝ። የሚወስዱብኝ ነበር የመሰለኝ አቃል አይደል? በጣም ስለወደድኳት የሚነጥቁብኝ መስሎኝ እኔም ያው ፈርቼ ነበር በጣም። በተለይ ደግሞ ያው መጀመሪያ ያገባሁትም መጀመሪያ እንደዚህ አይነት ታሪክ የፈጠርኩትም እኛ ቤት እኔ ነኝና አጎቶቼ ምናምን መተው እሱ ላይ እንዳስፈራሩት እንደዛቱበት ምናምን ስሰማ ደግሞ በጣም ደንግጬ ነበር። በቃ የሆነ የምንለያይ ምናምን መስሎኝ ነበር። ግን ቤተሰቦቼ በጣም ከልፋታቸውን በላይ እኔን ለማሳደግ ከከፈሉትም ዋጋ በላይ የኔን ፍላጎት እንደሚያስቀድሙ የተረዳሁበት ጊዜ ነበር። በቃ እሺ አንቺ ካልሽ ምናምን ነው ያሉኝ። እግዚአብሔር ይስጣቸው። እንግዲህ ኤሌመንተሪ ስማር እዚህ አዲስ አበባ የሚያውቁኝ ሰዎች የማዘር ጓደኞች ምናምን ራሱ እየደወሉ እየሰደቧት ነበር። እንዴት አንድ ፍልጅሽን ምን አስበሽ ነው ምናምን። በቃ እርግጠኛ ነኝ ገንዘብ ላለው ሰው ነው ዳርሻት ምናምን እንደዛ እያሏት ነበር ሁላና እኛ በቃ እንደታወቀ ቤተሰብ ጋር ሽማግሌ ነው የተላከው። ሽማግሌ ከተላከ ከ2 አመት በኋላ ነው የተጋባነው። ልክ ሽማግሌ ሲላክ ነው እንግዲህ ሁላ ሰፈር ውስጥ ምን ሆነሽ ነው አብደሻል ወይ ምናምን እያሏት ማዘር ፋዘርን በሄዱበት ነው እና እኔም ትምህርቴን ማቆም ምናምን ይመስላቸው ነበር ነው ማዘር። ያስፈራ ነበር ብቻ። ግን እኔንም አቋሜን ሲያዩ እኔና እሱ ስንጋባም ደግሞ ቃል አስገብተው ነው ትምህርቴን እንደማላቆም ምናምን ነገር ቃል ገብተንላቸው ስለገባን ያው ተማምነውብናል። እግዚአብሔር ይስጣቸው። እንዴት ወደ ሰርግ ለመሄድ ወሰናችሁ? እንዴት ነበር ፕሮሰሱ? 8 ወር አካባቢ ተመረናል ቸርች ውስጥ። በእኛ እምነት ከ6 ወር በላይ ልትቆይ አይፈቀድም። ከቤተ ክርስቲያንም ከቤተሰብም ብዙ ጥያቄዎች ይመጣሉ። ለምን እነዚህ ልጆች ተምረው አይጋቡም? እና የእግዚአብሔርም ጊዜና ሰዓት ስለነበረ ወደዚህ አንድነት እንድንመጣ በጣም ፋሚሊም ቻሌንጅ እያደረገን ስለነበረን ተምረን ደግሞ አልቆየንም። ውሳኔ ውስጥ ተጋባን። ይሄ ብዙ ሰው አልጠራኝም። እኔ እናንተ ጋርም ብዙ ሰው አልጠራችሁም ነበርና ፋሚሊ የተወሰነ የቤተሰብ ምናምን ነበር የተጠበቀው። ከ1000 ምናምን ሰው በላይ ነው የነበረው ሰርጋችን ላይ። የኛ እንዲህ ታጅበን ስንመጣ ረጅም ድንኳን አለና ሞልቷል ሰው። ከኛ ጋር ያለ ሰርገኛ እኛ ጋር ያለው እንደርስ ግን ቤቱ ሞልቶ ነው ማለት አዳራሹ ሙሉ ሞልቶ ነበር። ጥቅጥቅ ብሎ ማለት ደነገጥኩኝ። የቀረው ደግሞ ግቢ ውስጥ ያለው ድንኳን አለ፣ እሱ ነው የቀረው። እኛ ለጠራነው ለግማሹም አይበቃም። ከዛ ሰው ብቻ እንደምን ቆሞ ምንም የታደመ አለ። እኔ እናት በጣም ባለሙያ እናት ያለችኝ። ያን ሁሉ ሰው እንግዲህ ማስተናገድ ከባድ ነው። ያው እግዚአብሔር ረድቶ እኔ እዚህ ነበርኩኝ። እሷም ለተወሰነ ጊዜ ያው ክላስ ስትጀምር እሷ ወደዛ ሙቭ አደረገች። አሁን ወደዛ ካፌ ከፍተን እዛ ድጋሚ ተመለሰን። አዲስ አበባን ሞክራችሁታል አንድ ላይ ወይስ? የተወሰነ ሞክረነዋል። እዚህ ነበር ሱቃችን፣ ያ ብንጻ ላይ ነበር ሱቃችን። የተወሰነ ኢምፖርት ምናምን ሞክረን ያው ነገሮች እንደጠበቅናቸው መስል አልነበሩ። እዛ ደግሞ ያደግንበትም ከተማ ናት፣ ወለን ያደግንበት የኖርንባት ከተማ ናት። ሞር ደግሞ ወደዛ ወዳወቀው
አካባቢ ሲሆን ይሻላል ብለን ድጋሚ ወደዛ ተመለስንና ያው መምጣታችን አይቀርም። በፍቅር ህይወት እያለንና ከተጋባን በኋላ በጣም ብዙ ለውጦች አሉ። በፊት ብቻዬን ነው የምኖረው፣ አጠገቤ አትኖርም። አሁን ሁሉ ነገራችን አንድ ላይ ነው። ካለሷ እግዚአብሔርን የምሬ ነው ለሰከንድ ቃለ ካጠገቤ ዞር ካለች በጣም ነው የሚከፋኝ። በስራ አጋጣሚ ከሀገርም ከወጣሁኝ አትችልም። ሰው እያለቀሰች ነው ብዙ ጊዜ የምታሳልፈው። አሁን ቪዲዮ ኮል ሰበራት ምናምን በቃ አትችልም። በቃ በጣም ከምታስበው በላይ ተላምደናል። በቃ እኔ እንደ አባቴ ነው የምቆጥረው። እንደ አባቴ? አዎ ማለት የምር ምክንያቱም አሳደገኝ ነው የሚባለው። እንደውም ብዙ ጊዜ ደጋግሜ እለዋለሁ አንተ እኮ 2 ልጆች ነው ያሉት ምናምን እለዋለሁ። ይመክረኛል፣ ይገስጸኛል። በጣም ከእድሜው በላይ ነው የሚያስበው። በጣም አስተዋይ ነው። ነገ ላይ ጠንካራ ሆኜ ወይም ደግሞ በራሷ የምትተማመን ብቁ ሴት ሆኜ ብቆም እንኳን በሱ ነው ብዬ ነው ማስበው። 4 ዓመት በፍቅር ጓደኝነት 2 ዓመት ደግሞ በትዳር ቆይተዋል። የዚህን የ6 ዓመት የፍቅር ህይወት ቴስት እናደርጋለን። ይተዋወቃሉ አይተዋወቁም የሚለውን ማለት ነው። ከማን እንጀምር? አባ አንተ ጀምር። እማ አንቺ ጀምሪ። አባ አንተ ጀምር። እማ አንቺ ጀምሪ። እውነት አንተ ጀምር። እማ ጀምሪ። እማ ኤሌመንተሪ የተማርከው የት ነው? ኤፍ ኢንተርናሽናል አካዳሚ ሃይ ስኩል ደግሞ ቪዥን። ኤሌመንተሪ የተማርኩት የት ነው? ኤፍ ሃይ ስኩል ቪዥን። yes እንዴ በጣም ታዋቂ ነበርኩ በዛን ጊዜ። የኔ ትንሽ ሆኜ እንኳን ሰማ ነበር ስለሱ ሴቶች ሲጣሉበት። ጌታ በጣም ሰማ ነበር። በእንደዚህ አይነት ታሪክ ስሙ ይነሳ ነበር በጣም። እኔ ደግሞ ከጓደኛዬ ሲስተር ጋር አንድ ባች ናችሁና በዛ በኩል ሰማ ነበር። ጓደኛ ቤት ሲሄድ ሲስተር ያው ትልቋ ስታወራ ሰማ ነበር። ዳኒ እንደዚህ እንዲህ ተፈጥሮ ብቻ ሴቶች ሲጣሉበት ተጽዕኖ ራሱ ፈጥሯል ልቤ ውስጥ ገብቶ እግዚአብሔር እና ስንት ሰው የተፋጀበትን እጅ ያስገባው ጀግናት። እኔ በእናትሽ ነኝ ካንቺ ደካማና ጠንካራ ጎን? ደካማ ጎን በጣም ቶሎ ይሰማኛል። አንዱ እሱ ነው። የሆነ አንድ ነገር ላይ ትኩረት ካደረኩኝ ሌላ ነገር አላይም። ፎከስ ማድረግ ምንጭ አንድ ቦታ ላይ አዎ በቃ በዛ ነገር ወሰዳለሁ ምናምን ሌላ ነገር ላይ ችላላለሁ። ከዛ ያ ነገር ካልሆነ ደግሞ በቃ ከዳኒ ጋር እንኳን አንድ ነገር አቅደን ካልሆነ በጣም እጨቀጭቀዋለሁ። እሺ ጠንካራ ጎኖች? እሺ ለሆነ ለፈለኩት ነገር አላማ ይላልኩት ነገር በጣም ነው የምሰጠው። እሱ ነገርን ወደዋለሁ። እኔ ከኔ ደካማና ጠንካራ ጎን ብለን ተሳስበ አንድ ነገር ከያዘች አጥብቃ ደጋግማ ነው የምትጠይቀው። ይሄን ነገር ስጠኝ ካለች ቶሎ መስጠት ነው እንጂ ማለት ነው። ከሷ ጋር መከራከር አያስፈልግም። 10 ጊዜ ትጠይቃለች ጨጓራ እስኪቃጠል ድረስ። ይሄን ነገር እሰራለሁ ብላ ካሰበች ሳትሰራ አታርፍም። በቃ ላመነችበት ነገር ዋጋ ትከፍላለች፣ ታደርገዋለች። ደግሞ ደካማ ጎን ከእንቅልፍ በጊዜ አትነሽ። ወይኔ በኢየሱስ በቃ ከእንቅልፏ የምትነሳው 2 ሰዓት ተኩል። ለምን እንደውም በህዝብ ፊት ነው የማወራው። ለምን በል እኔ ቪዲዮ እየሰራሁኝ ማታ 8 ሰዓት ምናምን ነው የምተኛው እና ጠዋት መነሳት ይከብደኛል። ኦብቪስሊ አብረን እኮ የምተኛው እርሲ። አይ አንተ ቪዲዮ ኤዲት አታረግማ እንዴ? ቪዲዮ ኤዲት አድርጎ አያውቅም። ለዛ ነው እና ይቅርታ አስተካክላለሁ። ቪዲዮን ለምን አንተ አሰራው? እሺ ከባለቤትህ ከሰውነት አካሏ የምትወድላት 3 ነገሮች? አንደኛ የሰውነት ቅርጿን፣ ሁለተኛ ቁመቷን፣ ሶስተኛ ጥርሷን። በቃ ከሰውነትሽ የምወደው 3 ነገሮች። እሺ መጀመሪያ ያየኝ ቀን ፈገግታዬን ነው የወደደው። ሁለተኛ አይኔን ነው የወደደው። ሶስተኛ ቁመቴን ነው። ሁለት ተመለሰ። አንዴ ነው አይንሽን ልጅ ወቃለሁ እንዴ? አይ ልጅ ወቃለሁ ስለዚህ ወደዋለሁ። ግን እሺ ምን ነበር የሰውነትሽን አቋም? ከግማሽ በላይ መልሳለች። አዎ አግኝተሽዋል። በዚህም በዛም ፈርስት ዴታችሁ እንዴት ነበረ? መቼ ነበረ? ከዛ ምን አይነት አለባበስ ነበር የለበሽው? ደውሎ ቀጠረኝ ምናምን ስራ ቦታው። ያው ፈርስት ዴት ላይ ምናምን ፏ ብለው አይደል ሴቶች የሚሉት። እኔ ደግሞ በቃ ዝርክርክ ብዬ ነበር የሄድኩት። በኒና ባንተ በፈርስት ዴት ቀን ለብሼ የመጣሁት አለባበስ ይሄ መቼም ከአይምሮ አይጠፋም እንዴ? እግዚአብሔር ይምረኝ። ሁሌንም ማናዳት ማለት ነው እያስታወስኩት ራሱ። በመጀመሪያ ቀን ዴት አድርገን አንደኛው ጓደኛ አይደለችም፣ አንደኛው ቤስት ፍሬንድ ነበር በሰዓቱና እና የጓደኛዬ እየመጣች ነው ወደፊት ሚስቴ ልትሆን ትችላለች ብያት አብረን ቁጭ ብለን እየጠበቅናት ነበርና እሱ ስራ ቦታ ደግሞ በጣም ግርግር የሚበዛበት ሰፈር ነው። በጣም በሰዓቱ የነበረኝ ኮንፊደንስ በቃ እና በጣም ቀጭን ነበርኩኝ። ከዛ እሷ
ከርቀት እየመጣች ነው። ጸጉሯን አንጨባራለች። ቦዲ እንዲህ እንደ ፓካውት ነገር የሚመስል ነገር አድርጋለች። ያ አጥንቴ ሁላ ይታያል ከቅጥነት የተነሳ። ከዛ ቡትስ ጫማ አድርጋለች። ከዛ ጸጉሬን ደግሞ አንጨባሪው እንደዚህ ነበር ሰብስቤ ያስያዝኩት እንደዚህ እዚህ ጋር ማለት ነው። ከዛ ትልትል ሱሪ ነው ጥቅጥቅ ያለ ሱሪ ነው የለበስኩት። ከራሴ ቁመት የሚበልጥ ደግሞ ቦርሳ አድርጌያለሁ። በጣም ጌጣጌጥ ወዳለሁ። ራሴ ነበርኩኝ እየሰራው ማደርገው። በጣም ጌጣጌጥ ወድ ነበር። እዚህ ላይ ክምር ጌጣጌጥ አድርጌያለሁ። እዚህ ላይ ጌጣጌጥ አድርጌያለሁ ምናምን። የሀገር ጨሌ በቀኔ አልወድም ደግሞ ጨሌ ማለት ነው። ካሜራ በዚህ በኢየሱስ በዛ በር ማለፍ ብዙ ሰው ይፈራል። በጣም ግርግር ስለሚበዛ በጣም ብዙ ሰው የሚቀመጥበት ቦታ ስለሆነ እና በዛ ሰዓት ግን እኔ በጣም ኮንፊደንስ በጣም ኦቨር ኮንፊደንስ ስለነበርኩኝ በዛ ማል አቋርጬ እሱ ስራ ቦታ ደረስን። ኮንፊደንሷን አየሁኝና ከሩቅ የሆነ ደስ አለችኝ። መጀመሪያ ውስጥ ስለገባች ኮንፊደንስ በጣም ማንንም አትሰማም። ህዝብ ነው ያለው ሰፈሩ ላይ በዚህም ነፍሰዋል። እሷ ግን ምንም አትሰማም። ቀጥ ብላ መጣች። ሰላም ብላኝ በሰዓቱ ብዙም ስለማንግባባ ምንም አላልኳትም። ግን ከዛ ጊዜ በኋላ እንደውም ያነሳው ሙድ ይዝባት ዲስፕሌይ መስላ የመጣችው እዚህ አሸንጉሊት ነው። በመጀመሪያ በተቀጣጠርን ቀን እሱ የጠበቀኝ ከሁለት ቆንጂ ሴቶች ጋር ቁጭ ብሎ ነውና ደንግጬ ከዛ እንደ ልጅ ሙድ ያዘብኝ ነው ወይስ ምንድነው ግራ ገባኝ ማለት ነው። እና ደግሞ ስለሱ ጥሩ ነገር አልሰማ ስለነበር በቃ የሙድ ያዘብኝ ነው ዱርዬ ነገር ነው ምናምን እያልኩ እያሰብኩ ለካ የጎረቤቶቹ ናቸው ምናምን አብረው ቡና ለመጠጣት ነው የተቀመጡት ነው። በቃ ቻው ምናምን ብሏቸው ገባን ሱቅ ምናምን። ከዛ ማውራት ጀመርን። አንተ የጠበቀው እንዴት ሆነ እንደምትመጣ ነበር? በሰዓቱ መጀመሪያ ያዩት ቀን በጣም አምሮባት ነበር። ሜካፕ ተሰርታ ነበር። ጸጉሯ ምናምን ከሌላ ታሪክ ነበርና አሁንም እኮ አለ ያ ውበት አሁንም ፊቷ ላይ ያለ። ግን እንደውም እኮ ቆንጆ ጓደኛክ እኮ ስታምርች ልጅ የማናት ቆንጆ ምናምን አምራለች። እና ተደተናገር የሆነች ቆንጆ በሜካፕ ብቻ አይደለም ማምሬ ነበር። አረ ምን ይሻላል ስላንቺ ቆንጆና እኔ ያወራል እንዴ? በጣም ደስ የሚል ነገሯ ንጹህ ልብ ያላት ሰው ናትና ነገሮችን እንዲህ ስታወራት ራሱ ተንኮል የለባትም። ገና ስታወራኝ ምናምን ደስ ፈገግ ማለት ጀመርኩኝ ምናምን። ጥሩ ጊዜ አሳለፍን። ሱቅ ውስጥ የለ ሰው ራሱ ሲገባ ቼክ አናደርግም። ሰው እኔና ሰው ወሬ እያወራን ነው ያለው። የዛን ቀን አስታውሳለሁ። ሰው የለም እያልን ሌላም የእድሜሽ ጉዳይ አጨቃጫቂ ነው እየተባለ ነው። ብዙ አያምኑኝም። እንደውም ቲክቶክ ላይ ቪዲዮ ስሰራ ምናምን ማለት በተከታታይ 3 ቪዲዮ ነው ምናምን ሰርቻለሁ። የወላጆቼ 25ኛ ዓመት አንቨርሰሪ ስናከብር እና አንቺ ስንት ዓመትሽ ቢሆን ነው እነሱ 25 የምታከብሩት ምናምን ማለት ከ25 ዓመት በታች ነው እድሜሽ ማለት ነው? አዎ። ከዛ በዛ ተነሳና በቀጣዩ ቪዲዮ እንደ ቲክቶክ ላይ እውነተኛ እድሜ መናገር አይቻልም እንዴ? ኧረ እድሜ እንደዚህ ነው ስል ድጋሚ እዛ ላይም ኮሜንት ይጽፉልኛል። ደግሞ በጣም ሂሳብ ይሰራል ሰው በጣም ማለት ነው። እንዴት ግን ለማግባት አሰብሽ? በጣም ወጣት ነሽ። ትንሽ መቆየት አልፈለግሽም ነበር? አዎ ነበር፣ ግን በጣም መጋባት ፈልገን ነበር ሁለታችን። ማለት ትኩስ ፍቅርም ስለሆነ ደግሞ ቶሎ ወደ ትዳር መግባት ነው ምናምን የምትፈልገው። ዋሌት በየትኛው ኪስ ነው የምትይዘው? እኔ ዋሌት በየት ይዤ ማላውቅም። ዋሌት በየትኛው ኪሴ ነው የሚይዘው? በኋላ ኪስ ኤልሲ ጥያቄው ሲል ዋሌት በየትኛው ኪሴ ነው የሚይዘው? እሱ ነው የሚይዘው። በጀርባ ኪስ፣ በጀርባ በኋላ ሌላ ሰው ሳይሆን እኔ ዋሌት በየትኛው ኪሴ ነው የሚይዘው? የመጨረሻ እድል ነው እኮ በኋላ ኪስ። ግን በኋላ ኪስ ላይ አትይዝም አንተ? እኔ እንጃ ዋሌት ራሱ አይዝም ሲጀመር። እንዴ ለሻለስ ይቻላል እንዴ? ዋሌት ነው በህይወት ይዣቃል። ዋሌት የሚባል ይዞ አያውቅም። ግን እቺ የመንጃ ፈቃድ እቃው ያለችም እሷን የሚይዝ መስሎኝ ነው። በቃ አረንጓዴ ልጅ ቃለች በቃ እሷን ነው እንጂ የሚይዘው ዋሌት አይዝም። ምን ሲያደርግ ያስከፋሻል? ወይም ደግሞ ምን ካላደረገ ሊያስከፋሽ ይችላል? ብዙ ሲያደርግ የምከፋበት ነገር የለም፣ ግን ሳያደርግ የምከፋበት በቃ አሁን ድሮ ትንንሽ ስጦታዎችን ይገዛልኝ ነበር ፍቅረኛሞች የነበርን። ከተጋባም በኋላ ግን በቃ ትቷል። ትንንሽ ስጦታዎችን እና ቸኮሌትና አበባ አንድ ላይ ያመጣልኝ ነበር፣ እሱንም ትቷል። እሱን ሳያደርግ ሲቀር ይከፋኛል እና ደግሞ በጣም ያደንቀኝ ነበር ፍቅረኛሞች የነበርን። አሁን ግን እኔ ራሴ ነኝ ዳያላ ማረብኝም እያልኩኝ በርስኪያት ሞትም እያልኩኝ ነው ማስብለውና አይ ሴት ልጅ አድናቆት ትፈልጋለች በጣም ማለት ነው። እኔ ደግሞ ምንም ያህል ቅርቅር ብል በቃ አንዴ አትራክት ዶኝ ያገባሁት ባሌ ነው እንዲያደንቀኝ የምፈልገው አይደል? ለዛ እኔ እንጃ እኔ እንግዲህ ሌላ ሺህ ሰው ቢያደንቀኝ ምንም አይመስለኝ ሰው ነኝ። እሱ ያደንቀኝ ግን በቃ ብርቄ ነው። አንተ ምን ባታደርግ ታስኮርፈኛለህ ወይም ታስከፋኛለህ? ሁሌም ትሪት እንዳደረገሽ ትፈልጊያለሽ፣ አበባ እንድሰጥሽ ምናምን ትፈልጊያለሽ። ትክክል ነኝ እና ለምን አሰጠኝም ታዲያ? እኔ እንጃ እኔ በቃ ተፈጥሮ ነው በየስ ሰውቃት
ያው በዚህ በኢትዮጵያ ሕዝብ ፊት ጠይቃለሁ። በቃ አበባ ቸኮሌት እንደድሮ እየሰጠኝ የአንተ ደካማ ጎን ምንድነው ብለህ ታስባለህ? ቅድም እንዳልኩ ነው አዝናንቂ አይደለሁኝ። ያው እንዳልኩ ነው ሴቶች በተፈጥሯቸው በተግባር ከምታደርገው ይልቅ በአንደበት ያው በጆሮአቸው አይደል የሚለው በጆሮአቸው የሚሰሙትን ነገር ነው የሚያምኑትና ሁሌ ትነግረኛለች ዳይ አድንቀኝ ትለኛለች። እኔ ደግሞ ያው ተፈጥሮ ይሁን አላውቅም ያ ፋሚሊ ላይም ያለ ነገር ሊሆን ይችላል። ንግግር ላይ ብዙም ጎበዝ አይደለሁኝ። ቆንጆ ሆነሽ አምሮብሻል ምናምን እንዲህ ብዙ ጊዜ አይደለም በቃ የኔ ደካማ ጎን ምንድነው? አያደንቅም ቅድም ያልኩ ማለት በቃ ሁሌ አድንቀኝ ምናምን ሁሌ ብሶቴን ማወራበት። ወደ ጋብቻ ስትሄዱ ለቤተሰቦችሽ ለእናትሽ ወይ ለአባትሽ ምን ብለሽ ነው የተናገርሽው? ከዛ ምን አይነት ታሪክ ተፈጠረ? ፍቅረኛሞች እንደሆነ ከታወቀ በኋላ ለፋዘር መናገር ነበር ከባድ የሆነብኝ። ከዛ በኋላ ነገር ነው ለአባቴ ላገባ እንደሆነ ስነግረው ምን ተፈጠረ? ምን አለው የነገ ህይወታችሁን የሚመራበት ምንድን የሚሰራው ስራው ብሎ ጠየቃት ማለት ነው አባቷና 19 ዓመቷ ነበር። ከ19 ዓመት ሴት ልጅ የማይጠበቅ ንግግር ነበር የተናገረችው። እንዴት ነው ልትተዳደሩ ያሰባችሁት? አንቺ ተማሪ ነሽ ገና፣ እሱ ደግሞ ምን እንዳለው ማወቅ አለብኝና እንዴት ነው ያሰባችሁት? በምን ልትተዳደሩ ነው ያሰባችሁት ምናምን ብሎ ጠየቀኝ። ለፋዘር ነገርኩት። አሁን ላይ ያለው 4 የሴቶች ቡቲክ ነው። እናንተ ስትጋቡ ደግሞ አንተና ቴቴ ስትጋቡ ደግሞ ያው ይሄን ሁሉ ሀብት አልነበራችሁም፣ ይሄ ሁሉ ሀብት ንብረት አልነበራችሁም። ነገር ግን ከእግዚአብሔር ጋር አብራችሁ በመስራት ያመጣችሁት ሀብት ነውና እኔም ደግሞ ማስበው እንደዛ ነው። እግዚአብሔር ይረዳናል፣ ትልቅ ደረጃ እንደርሳለን ብዬ አስባለሁ። አሁን ግን ለጊዜው ያለው ይሄ ነው ብዬ ነገርኩት ማለት ነው። የትኛውም አባት ለልጁ ሜዳ ላይ እንድትወድቅ አይፈልግም። የብልህ ሴት መልስ ነበርና በጣም የጸሎት ሰዎች ናቸው፣ ጥሩ ሰዎች ናቸው። እነሱም ብዙ አልታገሏትም። ለራስሽ ሽምግልና የቆምሽው ራስሽ ነሽ ማለት ነው? ራሴ ነኝና በጣም ገርሞት ነበር እንደዛ ብዬ መልስ በመስጠቴ። ማለት የመጀመሪያ ያገባሁት እኛ ቤት እኔ ስለነበርኩኝ ልጆቼ እንደዚህ አይነት መልስ የመመለስ አቅም አላቸው ብሎ ራሱ አያስብም። ማለት በጣም ስለምናከብረው ስለምንፈራው ፋዘርን በራሴ ታማምኜ ካላወራው በቃ አይሰሙኝም ብዬ ስላሰብኩኝ በላይም ደግሞ በጣም ተማመንበት ስለነበረ በጣም እርግጠኛ ሆኜ ነገ የተሻለ ነገር እንደሚኖረን እርግጠኛ ሆኜ ነገርኩት። ያው እሱም አላሳፈረኝም፣ እግዚአብሔር ይባርክ። ስንተኛ ክፍል ላይ ሆነሽ ነው ያገባሽ? 12ኛ ክፍል ሲሆን ጋብቻ ውስጥ ገባችሁ ማለት ነው። ማን ብላ ስጠራ ደስ ይላል? የኔ አባት ምናምን ስትለኝ ነው ደስ የሚለኝ። አንተ ማን ብለህ ነው የምጠራት? ብዙ ጊዜ ኤልሲ ብላት፣ ግን ልጄም አሁን ከኔ ለምዶ ኤልሲ ነው የሚላት። በመሀል የኔ ፍቅር የኔ ቆንጆ ምናምን ብዬ እጠራታለሁ፣ ግን ብዙ ጊዜ ኤልሲ ነው የምላት። ማን ብለሽ ስጠሪኝ ደስ ይለኛል። አባ አይደለም እኔ ዳዬ ነው ብዙ ጊዜ ብዬ የምጠራው። ዳዬ ብላኝ ነው። ትክክል ናት። ዳዬ የኔ አባት ነው ትለኝ። አንቺ እሱ ምን ብለው ነው የሚጠራሽ? ፍቅር ይለኛል፣ ግን ብዙ ጊዜ ኤልሲ ነው የሚለኝ እና ይደብረኛል። እኔ ደግሞ እንደዛ ሲለኝ ፍቅር ሲለኝ ነው ደስ የሚለው። አሁን እኔ ኤልሲ ብሎ ስለሚጠራኝ ዮዬም ማለት ልጄም ኤልሲ እያለ ነው የሚጠራኝ እና በጣም ነው የሚደብረኝ። ለመጀመሪያ ጊዜ ስትተዋወቁ ስልክ ስትቀያየሩ ምን ብለሽ ነው ሴቭ ያደረግሽው? የመጀመሪያ ጊዜማ ዳኒ ብዬ ነው። ፍቅር ከጀመርን በኋላ ግን ቻጊያ ብዬ ነው ሴቭ ያደረኩት። ማን ብዬ? ቻጊያ ነው የሚለው። ምን ማለት ነው? ስዊተርት ማለት ነው። በምንኛ ነው? በኮሪያ መሰለኝ። አይ ቲንክ በኮሪያ። እሺ ለመጀመሪያ ጊዜ ስልክህን ማን ብዬ ነው ሴቭ ያደረኩት? ያው ዳኒ ነው አምጥኝ። ሌላ ምን ትኛለሽ? ገና መጀመሪያ አካባቢ ስላንተ የሰማችው ሐሜት ከሙሽራው ጀምረው ነው ታውቃለህ። ዳኒ ከባድ ሰው ነው፣ በቃ ሊቀልልብሽ ነው ምናምን ነገር አለ። ስለኔ የሰማሽው ሐሜት? ብዙ ሐሜት ሰምቻለሁ። ብዙ ያው እንዳልኩ ሃይስኩል የነበረ በጣም ሰማ ነበር ስሙ። ሴቶች ሲጣሉበት የሆነ ታሪክ ሲፈጠር ምናምን ሰማ ነበር። ያው ስታየም ምናምን በቃ ስፖርት ብሰራለሁ ምናምን ብዙ ሰዎች ይቀርቡኝ ነበርና ብዙ ሰዎች ማለት ብዙ ሴቶች ማለት ነው። ሴቶች እሺ፣ ያው በሌላ አይነት አንግል ሳይሆን ያው ቸርችም ውስጥ እሳተፋለሁ ብቻ ከብዙ ሴቶች ጋር ምናምን ነገር የመገናኘት አጋጣሚ ነበር። ከሱ ጋር ኮንኩኝ በኋላ እሱ ጥርቻ አይደለም ተላዩ ምናምን ከማት ብዙ ሴት ያወራል ምናምን ታዩ ምናምን ይሉኝ ነበር። ግን እንደዛ አይነት ሰው አይደለም። ቀርቤ ሳይሆን ከመጀመሪያው ቀን ጀምሮ ቅድም ላልኩ ራሱን ሆኖ ነው የቀረበኝ። ምንም ያዋሸኝ ነገር የለም። ከሌላ አይነት አመለካከት ስለነበራቸው በሰዓቱ ፈርተው ረዳኒ እኮ ከባድ ሰው ነው አላት ሄዶ ማለት ያ ነገር ደግሞ ኤልሲን አስደንግጧታል። ግራ ገብቶኝ ምናምን የምሰማውን ነገር ስጠይቀው ራሱ እውነቱን ነበር የሚነግረኝ። በጣም እውነተኛ ሰው መሆኑን ያየሁት። አንዳንዴ ደግሞ ሰው ዝም ብሎ ባዶ ቦታ ስም ይሰጣል። እንደዛ ነው ምናምን ብዬ አሰብኩኝና
እና ያ ሁሉ ሴቶች ከኔ በእኔ ምክንያት ሲጣሉ እኔ አንቺ ስላደረግሽ ምን ተሰማሽ? ደስታ፣ ኩራት። ግን ከምንም ነገር በላይ ታላቅ እህቷ በጣም ሲሪየስ ናት ነገሮች ላይ እና ከማንም ጋር እንደሆነ አትፈቅድም ማለት በዛ ሰዓት ምንም ነገር እንዲጀምርም አትፈልግም እንደ ማንኛውም ታላቅ እህት። እኔና እሷ ለሶስት እንዲሄድን እየሸኘኋቸው ሰፈር አድርሻቸው ከዛ በር ላይ ቆማ ምን አለቻት እናንተ የምታወሩት ነገር አለ መሰለኝ ብላ በማታ ትታንገባች ማለት እድል ሰጠችን። እሷ እንደዛ ማለቷ ኤልሲን አስደንግጧታል። ነግቢ ምናምን ነገር ብላ ታስገባት ነበር ይመስላትና ታላቅ እህቷ እናንተ የምታወሩት ነገር አለ ብላ እድል ስትሰጠን በቃ የዛን ሰዓት ኮንፊደንስ ተሰማት። ከዛ በኋላ ነው ፍላጎቱ ላይ ያደረብኝ የመጣው ለዋራው ምናምን ያመረጠችልኝ ያህል ነው የተሰማኝና በተያዘትን እድሜያው ትንሽ ስለነበር በሰዓቱ ብዙ ዋጋ ከፍለናል። ብዙ ነገር ተፈጥሯል በመሀላችን ግን እግዚአብሔር እንግዲህ እጆቻችንን አጥብቆ ይዞ ዛሬ ደርሰናል። ለመጀመሪያ ጊዜ ለዳኒ የሰጠሽው ስጦታ መቼ ነበረ? ምንድን ነው? አንድ ክራፍቶችን ምናምን ሰራ ነበርና ይሄ የስክሪፕቶ ማስቀመጫ ምናምን አይነት ነገር ለቴብል እንደዛ አይነት ነገር ሰርቼ ነው የሰጠሁት። ይሄ ደብዳቤ ምናምን ሰጠው ነበር። በጣም ሮማንቲክ ሰው ነበር። ለመጀመሪያ ጊዜ የሰጠውክ ስጦታ አንድ ክራፍት ሰራ ነበር ያኔ የስክሪፕቶ እቃ ማስቀመጫ የሚያምር ሰርታ ስቲል አለ ስራ ቦታ ላይ ቁጭ አድርጌዋለሁ። ያን ነበር ለመጀመሪያ ጊዜ ሰርታ የሰጠችኝ እና የሆነ ግጥምም ጽፈሽልኝ ነበር የሰው ግጥም አንተሽ ልቤ አንተ አለ እኮ እስካሁን እንደው ራሷም ትጽፋለች ሰውም የጻፈውን ጽፋ ታመጣ ነበርና የፍቅር ሰው ናት። እንትን ናት፣ ሮማንቲክ ናት። እኔ ለስጦታ በጣም ትልቅ ቦታ ስላለኝ የስጦታ ትልቅ ትንሽ አይደለም ትንሽም ነገር ቢሆን ሰርቼ መስጠት ከዛ ደግሞ እኔ ለሱ ልሰራለት ማሰቤ እና ደግሞ ጊዜ ወስጄ ምናምን በራሴ እጅ መስራቴ አንድ ክራፍት መሆኑ በጣም ያስደስተዋል ብዬ አስቤ ነበር። ያው ሰጣውም ደግሞ እንደዛው ነው ያገኘሁት። በጣም ደስ ብሎት ነበር። እሱ የሰጠሽስ ስጦታ? እሱ የአንገት ሐብል ለ6 አመታት ምናምን አድርጌዋለሁ። በዚህ አመት ነው መሰለኝ ያወለኩት። ለመጀመሪያ ጊዜ ማለት ነው። የሳምካት መቼ ነው? ለመጀመሪያ ጊዜ ሳምኩሽ መቼ ነው ታስታውሻለሽ? ቀኑ እንዴ በደንብ ሚያዝያ አንድ ወር ከአንድ ሳምንት ምናምን ከወራም በኋላ ከዛ ሚያዝያ አንድ ላይ ብቻ ግንኙነታችን እንደጀመርን ራሱ አምኜ መቁጠር የጀመርኩበት ቀን ነው። ከሰው ባህሪ ምን ያናድድሻል? እንደ ሀበሻ ኮሚኒቲ መቀየር ያለብን ነገር ብዬ የማስበው እኔ እንጃ ሴት ልጅ ካገባች በኋላ እንዴት ነው ጉስቁል ብላ ወይም ደግሞ ጥሩ ሁኔታ ላይ ሳትሆን ምናምን ነው ማየት ሰዎች የሚፈልጉትም እንዲሁም የሚጠብቁትም። ነገር ግን እንደዛ አይደለም መሆን ያለበት። ማለት ትክክለኛ የህይወት አጋሪን አገኘው ብላ እስከገባች ድረስ እንደውም ከእናት ከአባቷ ቤት ይልቅ የሚመቻት ቦታ እንደ አበባ የምታብብበት ቦታ መሆን አለበት ብዬ አስባለሁ። ትዳር ውስጥ ትክክለኛው ቦታ ላይ ከሆነች ለምንድን ነው ማለት የሚያስጠላባት? ለምንድን ነው በቃ እኛ ሀበሾች ግን መሰረታዊ ችግር ነው ያለብን በጣም ከሰው ባህሪ የምጠላው ነገር እንጂ ምንም አይመልሰውም ግን ደጋግሜ ያወራለሁ ብዙ ጊዜ። እሺ የሆነ ላይክ ከትዳር ጋር ያይዤ ምናምን ሴት ልጅ ካገባች በኋላ አለ አይደል እንድትዘነጥ እንዲያምርባት የኛ ማህበረሰብ ትንሽ አይፈልግም። አሁን ለብሳ ከወጣች ፏ ብላ ከወጣች ምናምን ካማረባት እንዴት ነው የሚያረጋት? ባለ ትዳር አይደለች እንዴ ይባላል። ያ ነገር በጣም ይደብራታል። ያው እኔ እንደ ሴት መመክረው ማለት ያገባውበት እድሜ እንደ ለብዙ ታናናሾች መመክርበት ጥሩ እድሜ ባይሆንም ማቹር ሆናችሁ እንኳን ካገባችሁ እኔ ላይክ አሁን ትንሽ ማለት ድሮ ትንሽ ያለውኝ ሳገባ ባላ ትልቅ ሆኜም አንድ ማልቀየረው ሐሳብ አለ። ማለት ሴት ልጅ ካፈቀረችው ወንድ ጋር መጋባት አለባት። ዋናው የስራ ሞራሉ ነው። ገብቷል? ሀብታም መሆን የለበትም ግዴታ፣ ብር ያለው መሆን የለበትም ግዴታ። እና ብዙ ሴቶች ሊቃወሙ ይችላሉ። ግን የስራ ሞራል ካለው ከሚያፈቅሩት ወንድ ጋር ተፋቅረው ቢኖሩ እንደው በጣም እያበቡ ብሉ እያደረጉ ነው የሚመጡት ብዬ አስባለሁ። በፍቅር ደስተኛ ሆነው ቢኖሩ ብዬ እመክራለሁ። ብዙ ሽምግልና ይላክብሽ ነበር አሉ ቤተሰቦች ደግሞ እድሜ ስላልደረሰ ፈቃደኛ አይደሉም፣ ደስተኛም አይደሉም በሚመጣው ጥያቄ። አረ ጭራሽ የማግባቱ እቅድ ራሱ የለኝም። እንደዚህ ስጠየቅ ወይ እንደዚህ ማዘር እንዲመጣው ምናምን ሙድ ይዛለሁ ሁላ ማለት እድሜ ያልደረሰም ብዬ ስለማስብ ማለት ነው። ግን ያው ፍቅር እኮ በጣም ደፋር ያደርጋል። እማልደፍረውን ነገር ነው በቃ እንዲሁ ደፍሬ እንድገባበት ያደረገኝ። እሱ ጋር ፍቅር ጀምረሽ ከዛ በኋላ ሽምግልና ይመጣ ነበር? አዎ ማለት እንደዚህ በሽምግልና በሰው ምናምን በፋሚሊ የሚመጡ ሰዎች ደግሞ ብዙ ጊዜ ሀብትን ምናምን እያሳዩ ነው የሚመጡት። ይቅርታ እንግዲህ ግን እንደዛ ነው የሚሆነው ብዙ ጊዜ። እንደዛ ደግሞ ትክክል አይደለም። ማለት እኔ ማንኛውም ሴት ግዴታ ሀብታም ማግባት የለባትም ብዬ ነው ማስበው። እንደውም አብረ ሰርተ ያመጣው ነገር ነው በኮንፊደንስ እንኳን ስትኖረው ደስ የሚል። ከትዳር በኋላ የተቀየረ ሁለት ባህሪ ጓደኛ የሚባል ነገር ትቻለሁ።
ከስንት አንዴ አልፎ የማገኛቸው ሰዎች አሉ። በጣም ፊውቸር ማሰብ ጀመርኩኝ። ልጅ ሆኜ እንዲህ ሚዲያ ላይ መስራት ተፈለግ ነበር። እንድጀምር የሚያስገድደችኝ እሷ ናት እና ያን ነገር እንድንጀምር በመጀመሪያ ደረጃ አስተዋጽኦን ያደረገችው ራሷ ናት። ቪዲዮ የምትሰራው ራሷ ናት። ብዙ ነገሮችን የምታደርገው ራሷ ናት እና ኤልሲ ብዙ ነገርን ቀይረዋለች። ፍርሃቴን አስወግደዋለች። በቃ ከትዳር በኋላ የተቀየሩ ባህሪያት አድናቆትና አበባና ትንንሽ ስጦታዎች ያስደስቱኛል በጣም። አሁን ጌጣጌጥ ማለት ነው። ጌጣጌጥ ይዞልኝ ይመጣ ነበር እንደዚህ። አሁን ለሱቅ ራሱ ቃል ያሟላ እዚህ ሲመጣ ምናምን ነገር ቃል ይገዛ ሲመጣ ለእኔ ጌጣጌጥ ይዞልኝ ይመጣ ነበር እና እሱን ትቷል። ሚቀና ሰው ነው ዳኒ? አዎ አያምንም እንጂ። ስለዚህ ምን ብታደርጊ ሊቀና ይችላል? ሴሌብሪቲዎችን ሳደንቅ ራሱ ደስ አይለው። እኔ አሁን የኔማር አድናቂ ነበርኩኝ፣ ግን ኳስ መመለከት ሰው ምናምን ሆኜ ሳይሆን ኔማርን ያው ብዙ ሴቶች ስለሚወዱት እኔም ወደው ነበር፣ ደስ ይለኛል። ከዛ ግን ይቀናል በጣም ስለሚቀና አቁምኩኝና አይ ቲንክ ላይክ ተፈጥሮንም ቢሆን ወንዶችን ማድነቅ ወይ ሰዎችን ማድነቅ ምናምን ወይ የሆነ ነገር ላይ ትኩረት ሰጥ ምናምን ደስ አይለው። ምን ባደርግ ልትቀና ትችላለህ? ሰው ስታደንቅ አልወድም፣ አብሶ ወንድ ስታደንቅ አልወድም። ኳስ ራሱ ሳታይ ዝም ብለህ ኳስ እንትኖችን የምታደንቀውም ሰው ነበር። አክተርም ከሆነ ዝም ብለህ አይደል ማን እንደሆነ ምን እንደሆነ ሳታውቅ እኮ ነው ዝም ብለህ ታደንቃለችና አንተ እኮ ኖርማሊ ሰው ሳደንቅ ነው ማለት ወንድ ብቻ አይደለም ሰው ራሱ ላይክ የሆነ እንትን ኦብሰስ የሚያደርግ ሰው አለ። እኔ ኖርማሊ ሴትም ወንድም ሴሌብሪቲ ምናምን ሲሆኑ ደስ ይለኛል ማድነቅና በጣም ሰው ማደንቅ አይነት ሰው ነኝ። አንተ ደግሞ ሴትም ወንድም ሳደንቅ አትወድም። በተለይ ደግሞ ኔማርን ሳደንቅ አይወድም። ግን ደግሞ ቅናተኛ አይደለሁም ይላል እንዴ ባልሽ እኮ ነው ይሆነሻል። ወንድ ስታደንቂ ባታቂው እንኳን ይከፋኛል እኮ ግን ማለት ነው። ሙሉ ፕሮፋይሉ ዘሪቱ ናት። ዘሪቱን በጣም ነው የሚወዳት። ዘሪቱ ከበደ ነው አለመውደድ ይከብዳል እኮ እዚህ። ከዛ እኔ ኔማር እንደወድቅ አይፈቀድልኝ። ዘሪቱ ከበደን የምወዳት ዛሬ ሳይሆን ትንሽም ሆኜ ዘፋኝም እያለ አሁን እኔ ፕሮቴስታንት ነኝ፣ ቸርች ውስጥ ነው ያደግኩት። ዘፈን አልሰማም፣ ግን የዘሪቱን እንደምሰማ በጣም ነበር ደስ የሚለኝ። ታጠፋብኛለች። የዘሪቱን ፕሮፋይል ቴሌግራም ላይ ሲያደርግ ገብታ ፕሮፋይል እንደው ይወርሳ በተከታታይ እኔ አንድ ፎቶ አልነበረም 10 ምናምን ፎቶ ነበር ሙሉ ነው ያጠፋችው ገብታ ማለት ነውና ያው ግን አሁንም አለች ዘሪቱ ከበደ ስፍራ ላስለቅቃት አልቻልኩም። ቅናት የሚባል አልፈጠረብኝም፣ ግን ለምን እኔ ተከልክዬ እሱ ለምን ያደርጋል በሚለው ነበር። እኔ ኔማርን ፕሮፋይል ሳረግ ነው ስቶሪ ሳረግ ደልተብኝ ነበርና እኔን ተናድጄ ገብቼ የዘሪቱን ደልቼ ነበር። ላንተ ብላ የከፈለችው ትልቁ መስዋዕትነት እሷ ልጅ ናት እና በዚህ እድሜዋ የትኛውም ሴት ማግባት አትፈልግም። ገና ስራ እየጀመርኩ ባለው ሰዓት ነው የተገናኘነውና ከዩኒቨርሲቲ እንደወጣ ነው ዩኒቨርሲቲ ያለው እኮ የተጋባችሁት። ስራ እሰራለሁ እኮ ነው ከልጅነቴም ስራ ፋሚሊም ነጋዴ ቤተሰብ ስላለኝ ከልጅነቴም ስራ እሰራለሁ እና በሰዓቱም ስራ እየሰራሁኝ ነበርና እሷ ተማሪ ናት። ገና 9ኛ ክፍል ተማሪ ነበረች። ፍቅረኛ አስበዋል። በልጅነቷ ነው እንደዚህ አይነት ሪስክ ወስዳ የገባችውና ብዙ ጫና ነበረባት ከጓደኞቿ ከተለያዩ በዙሪያ ካሉ ሰዎች ጫና ያኖርባታል። ለምን በዚህ እድሜሽ አገባሽ? ለምን እንደዚህ እንዲመስራት በምትችይበት እድሜ ሀብታም ማግባት በምትችይበት ሰዓት ገና እኔ 2 ልብስ ቤት ነው 3 ልብስ ቤት ነበር የነበረኝ። ገና ማለት 2 ልብስ ቤት ገና ዩኒቨርሲቲ ተማሪ ሆኜ 3 ልብስ ቤት ነበረኝ። እንደውም ከዛ በኋላ ከሷ ጋር ተከታተናኘን በኋላ 4 አረኩትና አንበልሺ 2ቱን ይዘጋውትኝና ብዙ ጊዜ ይጠይቃል። እኛ አካባቢ ላይ ይመጣሉ እና ነገር በሰው መተው ምናምን ትልልቅ ገንዘብ ያላቸው ሰዎችም ይጠይቋቸዋል። ቤተሰቦች ሆነና ሀብታሞች ይመጣሉ፣ ትልልቅ ሰዎች ዶክተሮች ይመጣሉ እና ሁሉንም ኢግኖር ነው የሚያደርጉት ፋሚሊና በፍጹም አይቀበሉም። እንደዚህ አይነት ነገር ውስጥ ደፍራ የገባችው ለኔ ብላ ነው። እኔ ስለወደደችኝና ፊውቸር ከኔ ጋር መልካም ነገር ስለምታስብ ነው። በዚህ ዘመን እንደዚህ የምታስብ ሴት ማግኘት ከባድ ነው። ለኔ ብለሽ የከፈልሽው መስዋዕትነት ማንም ሰው የሚያውቀው ነው። ኢርሊን ያገባሁት ትክክል ነው ያደረኩት ብዬ ለታናናሾች የምመክረው ምክር አይደለም። የኔ ያደረኩት ነገር አግባብም ነው ብዬ አላስብም። ግን ደግሞ እኔ ምን ያህል እንደማፈቅረው እንዲያውቅልኝ ፈልጌ ነው ያገባሁት። በዛ እድሜ ይመስለኛል ትልቁ መስዋዕትነት እሱ ነው። የጥርስ ብሩሽሽ ቀለም ምንድነው? አሁን ላይ ያለኝ ጎልደን። ያውቃል ብለሽ ታስቢያለሽ? ያውቃል ብዬ አስባለሁ። እሱ ለራሱ ከገዛው በኋላ ነው እኔ ወዲጄ ወሰድኩበት። የጥርስ ብሩሽ ከለር ምንድነው? የጥርስ ብሩሽ ባለፈው የት እንደምጥላ እኔ ልጠቀም ያስኩትን ብሩሽ ነውና ወስዳ አደብቃብኝ። ብሉ ብላክ ነገር የሆነ ግሪን ነው ማለት ከለር ነው አይደለም። ከለሩን አስታውሱ። ልክ አይደለም። የሆነ ሲልቨር ከለር ነው። ሲልቨር ከለር አይደለም። ሰማያዊ ይሁን ይሄ ምን ከለር ነው? ጎልድ ነው እንዴ? ኦኬ ወይኔ ጎልድ ነው።
እሱ ከረግሪ እንትን ያልኩሽ እኮ ሲልቨር ያልከኝ ሲልቨር በኔ ቤት አሁን ጎልዱን እያሰብኩኝ ነው። ሲልቨር ብራማ ነው ወርቃማ ገለኝ ነው። ሁልጊዜ ደስ የሚላት ምን ስታደርግላት ነው? ባይዞ ኤልሲ በጣም በትንሽ ነገር ብትደሰት ሰው ናት። ይሄን እስክሪብቶ አሸገ በሰጣት በጣም ኤክሳይትድ ትሆናለች። እኔ ብዙ ሰው አይቻለሁ በህይወቴ፣ ግን እንደሱ አይነት እኔ በጣም አጋነንኩት፣ ግን ስለሚገባት ነው በጣም ማጋነነውና ትንሽ ነገር ለሷ ትልቅ ነገር ነው። አንተ ብቻ ከልብ የሆነ ነገር ጆሮ ጌጥ ገዝተህላት ሰርፕራይዝ በላት። በጣም ነው የምትቀውጠው። የሆነ ነገሮችን አታወዳድርም። ከልብ ብቻ የሆነ ነገር ጥሩ ነገር አድርግላት። በጣም ነው የምትደሰተው፣ በጣም ነው የምታመሰግን። ቀኗ ነው ብሩ የሚሆነው። ሁሉ ጊዜ ሳደርግ ደስ የሚልሽ ነገር ምንድነው? ግንባሬን ስስመኝ ተመልሷል። ለይልሳምሽ በፍቅር ስትኖሩ ተጋጭታችሁ ታውቃላችሁ? ፍቅረኛ ሆናችሁ ከመጋባታችሁ በፊት? ከመጋባታችሁ በፊት እንዴ? ያው ብዙ ጊዜ ትጋጫላችሁ። ስለዚህ ተለማምዳችኋል። 4 አመት ነው ደግሞ በፍቅር የቆያችሁት አይደል? ከተጋባችሁ በኋላ ለመጀመሪያ ጊዜ የተጨቃጨቃችሁበትን ቀን ታስታውሻለሽ? አዎ። ያው የሰርጋችን ቀን ከተጋባን በኋላ ለመጀመሪያ ጊዜ የተጨቃጨቅንበት ቀን የሰርጋችን ቀን ነው። በሰርጉ ቀን ተጨቃጨቃለን። ለምን? ያው ሰዎች በትዳር ውስጥ ብዙ ጊዜ ይጨቃጨቃል። እኛ ግን የሚገርማችሁ ነገር የተጋባን ቀን ምሽት ነበር የተጨቃጨቅነው። ያው የዛን ሰሞን የሰርግ ወጪ ምናምን ትንሽ አንገጫግጮን ነበርና ቬሎ ስትከራይ ለመስክና ለአዳራሽ ስትከራይ ልዩነት አለው እና እኔና ዳዬ የተከራየ ነው ለአዳራሽ ብለን የተከራየ ነው። በዚህ አጋጣሚ እንግዲህ አከራዩ ይቅርታ እና ሂሳብ ቀንሳልናለች ለአዳራሽ ስለሆነ ማለት ብዙ አይቆሽሽም ምናምን ብዙ አያለፋትም እና ከዛ እኛ ግን የኬክ ቆረሳ ነበረና ከቸርች ከወጣን በኋላ የኬክ ቆረሳ ያለበት ቦታ ስንሄድ ዝናብ ዘነበና ያው መስኮነ ማለት ቆሸሸ፣ ቬሎ በጣም ቆሸሸና ቤት ከገባን በኋላ 6 ሰዓት ምናምን ነው ፕሮግራሙ ያለቀው፣ የሰርጉ ፕሮግራም ማለት ነው። ልንተኛ ስንል ቬሎአችንን ስናየው በጣም ቆሽሿል። 30 ሺህ ብር ነው ምናምን ቀብድ ሰጥተን ነበር። ከቆሸሸ አልቀበላችሁም ብለናለች ልጅቷና በቃ ይሄን ዕቃ ከመለስነት እንዲቆሸው ብሩን አሰጠንም ምናምን ነገር ብለን አሰብንና እኔና ኤልሲ ሁለታችንም ተነስተን እንጣበው ተባባልና አጠብነው ሌሊት 6 ሰዓት ላይ ፕሮግራሙ አለቀ። የሰርጋችሁ ሌሊት? ሰው የሰርጉ ሌሊት ላይ ሰው ቬሎ ሲያጥብ ሞትን። ይሄን የሚያክል ቬሎ እያጠብን ነበር። 8 ሰዓት ላይ ጨረስን አይደል? 8 ሰዓት አካባቢ ጨረስን። ከዛ ጸባችን የጀመረው የዛን ሰዓት እኔ 6 ሰዓት ነው ፕሮግራሙ ያለቀው። ጸጉሬ ስፌት ነው ምናምን ያስጨንቃል፣ ሜካፕ አለ ምናምን። የሰርግ ምሽት ላይ የሚጠበቁ መደበኛ ፕሮግራሞች አሉና እነሱም ፕሮግራሞች ምሽታቸውን ላራዝማቸው አስቤ ነበር። እንደኔ ደክሞኛልና ከዛ እንተኛ አለች። እንዴት ነው የሚተኛው በዚህ ቀን? ማለት በሚቀጥለው ምሽት ያሰብከውን ሁሉ ትፈጽማለህ ብዬ አስቤ ነበር። እሱ ደግሞ ክርክር ገጠመኝ ማለት ነው። ከዛ በዛ ምክንያት ተጣላችሁ ማለት ነው። ሰው የሰርጉ ምሽት ላይ ማድረግ ያለበትን ነገር ማድረግ አለበት የተፈቀደ ስለሆነ ማለት ልብስ ታሳጥቢዋለሽ ምናምን። እኔ ደግሞ ልብስ አጥቤ ደክሞኛል ልተኛ። ጭራሽ ታሳጥቢዋለሽ እንጂ ያው ቬሎና አጥበናም በላውንደሪ አድርቀ ነው በኋላ ያ ግጭት ተፈጠረ። ተሳካለት አልተሳካለት? አልቻልኩኝምና ተሳካለት። ተሳክቷል። እንዴት ነው ቆይ ሰው በሰርጉ ቀን የሚተኛው? አይተኛም እኮ ይልሲ አላውቅም ነበር እና ይሄን ለማንም አውርቼው አላውቅም። ሚስጥርና ተመለሰ ቬሎ? ተሳካልሽ? ብሩን ሲባረጋችሁት? አልታወቀምና መለሰችልን ብሩ። ማን ያሸንፈው? ትተዋወቃላችሁ በጣም ኦብቪየስሊ። እኔ ሁሌም ነው ስላንቺ የማወራው በቤተሰቦቼም ፊት በጓደኞቼም ፊት ሰው ሁሉ ባለበት ስላንቺ አውርቼ አልጠግብም። በህይወቴ ሁሌም ማስባት ሴት አለች፣ አገባታለሁ ብዬ ማስባት ሴት አለችና ፈጣሪ ግን እኔ ከማስበው ለኔ አብልጦ ስለሚያስብ አንቺን ሰጥቶኛል። እግዚአብሔር በሚያውቀው ማለት ነው። ሰው በምንም ነገር ስኬታማ ሊሆን ይችላል፣ ግን በትዳሩ ስኬታማ ካልሆነ ሁሉ ነገሩ ጨለማ ነው። እኔ ለኔ አንቺ በጣም ከየትኛውም ነገር ላይ ትልቅ ስኬት ነሽ አንቺ። በጣም እድለኛ ሰው ነኝ እኔ። ፈጣሪንም ማመሰግንበት ርዕስ ነሽ አንቺ። እንዲህ ላይሹ ውብ ስለሆንሽ ሳይሆን ውስጥሽ ንጹህ ነው። በጣም መልካም አሳቢ ሰው ነሽ። ከምንም ነገር በላይ ፈጣሪ አንቺን ጤና ብቻ ይስጥልኝ። ካንቺ ጋር ማርጀት ነው የምፈልገው። ካንቺ ጋር ዘላለም መኖር ነው የምፈልገው። ቃላቴን አሰማምሬ መናገር ባልችልም ግን የልቤን ነው ከልቤ ነው የምናገርሽ። ይሄ ካፌ የሚወጣው ቃል ማለት ነው እኔነቴን ነው እያሳየሁሽ ያለሁት። ውስጤ ላይ ያለውን ነገር ነው እየገለጽኩልሽ ያለሁት። ሁሉ ጊዜ በንግግር ትይኛለሽ፣
በንግግር አሳየኝ፣ በአንደበት አሳየኝ። ሴት ልጅ በጆሮ የምትሰማውን ነገር ነው የምትቀበለው ትኛለሽ እና እኔ ደግሞ በተፈጥሮዬ መናገር አልችልም። በቃ ተግባር ላይ ግን እኔ ሁሌም ቢሆን ለአንቺ ደስታ መኖር ነው የምፈልገው። እንዲከፋሽ አልፈልግም ፈጽሞ። እዚህ ምድር ላይ አንድ ያለሽኝ አንቺ ነሽ። በጣም ነው የምወድሽ። ጌታ እንደዚህ ትናገራለህ ብዬ አልጠበኩም ነበር። አብዛኛው ጊዜ ወንዶች አያስተውሉትም እንጂ ማለት ነው በጣም ሲናገሩ ሚስታቸውን በጣም እየሰሩ ነው የሚሄዱት። እኔ በራስ መተማመኔንም ሁሉ ነገርን ያመጣሁት እሱ ከሚነግረኝ ነገር ማለት እንዲህ ነሽ ሲለኝ ከዚህ በላይ ለመሆን ነው የምሞክረው። ገብቶሃል? መደነቅ የሆነ ሌላ ጠንካራ ኤልሳን ነው የሚፈጥርብኝ እኔ ውስጥ ማለት ነው። እና ለዛ ነው መደነቅ የምፈልገው። ሌላ ሰው እንዲያደንቀኝ አልፈልግም። ለኔ ሚኒንግለስ ነው። ግን እሱ ሲያደንቀኝ በጣም ነው በቃ ራሴን በጣም ትልቅ ቦታ አድርጌ ያስቀምጠዋለሁና ባሎች ማድነቃችሁን አታቁሙ ፕሊዝ። ሚስቶቻችሁ ነው የምትሰሩበት። አብዛኛው ሰው በአንደበታቸው አሳምነው ለክፋት ስለሚጠቀሙ ምላሳቸው ይፈራል። በቃ ያልሆንኩትን የሆንኩ ይመስለኛልና እውነተኛ ፍቅር ሲሆን ደግሞ ከልብ ነው። እንደ ንግስት እንድትኖሪ የምፈልገው ሁሌም ቢሆን ደስተኛ ሆነሽ እየሳቅሽ እንድትኖሪ የምፈልገው እና ብዙ ልጆች ካንቺ መውለድ እፈልጋለሁ። 10 ልጆችን መውለድ እፈልጋለሁ። አትወልጂልኝም? አንድ እኮ ልሻለሁ። 9 ነው የሚቀር። አንዱን በጭቅጭቅ ነበር ምን አይ የሰርግ ቀን አልተጨቃጨቅም። እሱ ያው ግድ የደንቡ የጠየቁት ነው። እሱ ለማለት ፈልጌ በጣም ነው የማፈቅርሽ። ፍቅሬን ደግሞ የምገልጽበት ሌላ ምንም ቃላት ስለሌለኝ ያዘጋጀውልሽ ነገር አለ። እንዴ ሁሌ ኢየሱስ አትሰጥም ስላልኩት ነው መሰለኝ። ወይኔ ቴንኪው ጌታ። ሁሌ እንደዚህ ሳቅናለሁ። ኧረ ሌላ ሮማንቲክ ሆናል። አንተ ሌላ ታሪክ ከዚህ በኋላ ችግር የለውም። ኧረ በየቀኑ ነው ይመጣልሽ እንዳታስቢ። ያልሰጠኝ ነው ያልኩት። የዛን ቀን ተሰብስቦ መጣ። አንድ ላይ ነው። ቴንኪው ለኢየሱስ በጣም ነው የማመሰግነው። አልጠበቅኩም። ኢሞሽናል የሚያደርግ ንግግር፣ ከዛ ደግሞ የሚገርም ስጦታ። አንደኛ አንቺ ተራ ነው የኔ ተራ። እሺ ልቀጥል። የትኛውንም ቃላት ብጠቀም አንተን የሚገልጽልኝ ላንተ ያለኝን ፍቅርና አክብሮት የሚገልጽልኝ ቃሌ አለ ብዬ አላስብም። የህይወት አጋሪ ነህ፣ ፍቅሬ ነህ፣ ትክክለኛ የህይወት ምርጫዬ ነህ ብዬ ካንተ ጋር ቀጠልኩኝ ጀምሮ እያበብኩኝ ነው፣ እየፈካው ነው፣ እያደግኩኝ ነው። በቃ ትክክለኛ ስፍራዬን ስላገኘው እግዚአብሔርን በጣም ነው የማመሰግነው። በጣም ነው ማፈቅር፣ በጣም ነው ማከብር። እንደ አባትም እንደ ወንድም እንደ ጓደኛም ነህ። በቃ የሆነ ራሴ የምሆንበት ቦታዬ ነህና በጣም ለምወዳቸው እህቶቼም በጣም ለብዙ ሴቶችም የምመኘው አይነት ወንድ ነህና ለሁሉም እንዳንተ አይነት ባል ይስጥልኝ። እና በጣም ነው የምወደው፣ በጣም ነው ማፈቅር፣ በጣም ነው ማከብር። እግዚአብሔር ረድቶን ደግሞ በአንደበታችን ከተናገርነው በላይ ኖረን እንድናሳይ እግዚአብሔር ይርዳን። የኖርነውን ደግሞ ነገ ላይ ቆመን መናገር እንድንችል እግዚአብሔር ይርዳን። አፈቅራለሁ። አክብራችሁን እዚህ ድረስ መታችሁ ፍቅራችሁን፣ አስገራሚ ታሪኮቻችሁን እንዲሁም ደግሞ ብዙ ስላስተማራችሁን ከልብ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። እኛም ስለመጣን በጣም ደስ ብሎናል። ከዚህ በፊት ብዙ እንደዚህ ኢንተርቪው ያሉበት ቦታዎች ላይ ሄደናል። እንደናንተ አይነት አቀባበል ለሰው ያላችሁ ፈገግታችሁ ራሱ በቂ ነው። የምር እንደ ስማችሁ ፈገግታ ሪያክት ተብላችኋል። የምር ፈገግታችሁ ራሱ በጣም ነው ደስ የሚለው። ሰው አክባሪነታችሁ፣ የቤት አያያዛችሁ፣ ሁሉ ነገራችሁ እግዚአብሔር ከዚህ በበለጠ ከፍ ያርጋችሁ።